ጥያቄዎችን መልስ ትናንትና ያልተገኘውበትም ትልቁ ምክንያት አንድ ከእስልምና የሚመጣ ሰው ስለነበረ ያንን ሰው ሚዲያ ላይ መውጣት አይፈልግም ማስጠመቅ ነበረብኝ ማስጠመቅ ስለነበረብኝ ሄጄ አስጠመቁኝ ክርስትና ስም ወጣለት ራሱን ማሳወቅ አይፈልግም መታየት አይፈልግም ቤተሰቦቹ እንዳሉ ሙስሊሞች ናቸው እኔ አሁንም እላለሁ እኔ ከፈልኩትን ዋጋ ሰዎች እንዲከፍሉ አልፈልግም እርግጥ ነው መንገድ ጠራጊ ወይም ደግሞ እንደዚህ ከፕሮቴስታንት ህይወት ውስጥ መጣ ሰዎች እያዩ የመጡ ነው ያሉት ግን ምን ማድረግ አለባቸው ከቤተሰብ ጋር ግዴታ ተመስገን የከፈለውን ዋጋ መክፈል አለባቸው ወይ ተመስገን እየከፈለና ከፍሎ የመጣባቸው ነገሮች መክፈል አለባቸው ወይ ብዬ አላምንም አላስብምና አንድ ጊዜ እኛ በሚዲያ ስለወጣን አንድ ጊዜ እኔ እንደዚህ ራሴን ማሳየት ስለጀመርኩኝ የገባኝን እውነት እናገራለሁ እነጋገርበታለሁ እና ያም ልጅ ከእስልምና ነው የመጣው በጣም ነው ደስ ያለኝ እግዚአብሔር ይመስገን በጣም ነው ደስ ያለኝ ትላንትና እንደዚህ ተጠምቀዋል ፕሮቴስታንት ዓለም ላይ አንዳንድ ነገሮችን ሲናገሩ ሰማው እና ደግሞ ላይቭ ላይ ምንም ሲያወሩ ሰማው ወንድሞችን አሁንም የምንጠራው በፍቅር ነው መጥራት የምንችለው በመሰዳደብ በትችት ይሄ እናንተ ቤት እንደዚህ ነው ምናምን በማለት አይደለምና በትችት የሚሰራ ወንጌል የለም በስድብ የሚሰራ ወንጌል የለም ወንጌል ስለ ክርስቶስ ኢየሱስ ነውና ስለ ክርስቶስ ኢየሱስ ከሆነ ወንጌል የምንናገረው ስለ ኢየሱስ ሜሪዬ እንዴት ነሽ ስለ ኢየሱስ ነው የምንናገረው ማለትም መጽሐፍ ቅዱስ ውስጥ ስለ ገብርኤል ሊኖር ይችላል መጽሐፍ ቅዱስ ውስጥ ስለ ማርያም ሊኖር ይችላል መጽሐፍ ቅዱስ ውስጥ ስለ ቅዱሳን ሊኖር ይችላል መጽሐፍ ቅዱስ ውስጥ ስለ ጳውሎስ ሊኖር ይችላል መጽሐፍ ቅዱስ ውስጥ ስለ ጢሞቴዎስ ሊኖር ይችላል መጽሐፍ ቅዱስ ውስጥ ስለ ሐዋርያቶች ሊኖር ይችላል መጽሐፍ ቅዱስ ውስጥ እነዚህ ኖሩ ማለት ወንጌል ስለነሱ ነው ማለት አይደለም ወንጌል ስለ ልጁ ነው ወንጌል ስለ ኢየሱስ ክርስቶስ ነውና ወንጌልም የጀመረው ስለ ክርስቶስ ኢየሱስ ስለሆነ እቺ ቤተክርስቲያን ወንጌልን በደንብ እንደምታስተምርና ወንጌልን በደንብ እንደምታስረዳ አምነው የሚመጡ ብዙ ፕሮቴስታንቶች አሉ አምነው የሚመጡ ብዙ እስላሞች አሉ ግን ከዚህ ጋር በተያያዘ ምን ቃል ልናገር ፈልጌ ነው ምን ቃል ልናገር ፈልጌ ነው በፕሮቴስታንት ቤት ውስጥኛ በቀን 30 ሰው በቀን 500 ሰው በቀን 1000 ሰው በቀን 40000 ሰው ጴንጤ የሆነ ነው እናንተ ይደንቃችኋል ወይ አንዳንድ ሰዎች ኦርቶዶክስ በመሆናቸው አይደንቀንም 50000 ሰው ጴንጤ ቢሆን አይደንቀንም ዛሬ 60000 ሰው ጴንጤ ቢሆን አይደንቀንም ለምንድን ነው ማይደንቀን ትልቁ ምክንያት የማይደንቀን ትልቁ ምክንያት ፕሮቴስታንት ቤት ውስጥ ሄደው አይተው ተመልሰው እንደሚመጡ ስለማውቅ ትላንትና ከትላንት ወዲያ ነው ቅዳሜ ዕለት ይመስለኛል ቅዳሜ ዕለት ወደ 5 ልጆች ቄደር ነው የተጠመቁት እንዴት ተመስገን እንደዚህ ነው ወይ ኦርቶዶክሳዊነት እኔ እኮ ኦርቶዶክስን ሳላውቃት እኮ ነው የወጣሁት እባክህ አንተ ተጠመቅበት ቤተክርስቲያን ወሰደን እባክህ ወደ ኦርቶዶክስ መምጣት እንፈልጋለን ብለውኝ 5 ልጆችን ያስጠመቅኩት ከዚህ በፊት ኦርቶዶክስ የነበሩ ኦርቶዶክስን ዲቴል ሳያውቁ ሳይረዱ በዚህ ይሄ ትበላለ ትጠጣለ ትከንፋለ በሚሉ ትንቢቶች ወይም ደግሞ ምድራዊ በሆኑ ሐሳቦች ነው እየሄዱ የነበሩትና እየገባቸው እየመጡ ነው ተመልሰው ነው እንዴ እያሉ እየተመለሱ ነው ያሉትና አሁን ጉዳዩ የፉክክር ጉዳይ አይደለም ጉዳዩ ይሄ ነፃ ገበያ ውድድር አይደለም እየተወዳደርን ያለው ጉዳዩ የዘላለም ህይወት ጉዳይ ነው እኛ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ልጁ ኢየሱስ ክርስቶስ ነውና ይህ ልጁ ኢየሱስ ክርስቶስ ከሰማይ የተሰጠው ለየትኛው ሃይማኖት ነው ለየትኛው ቤተ እምነት ነው ለየትኛው ክርስትና ህይወት ነው ክርስትና 40 50 60 ሃይማኖት አይደለም ክርስትና አንድ ጻፍ ቅዱስ እንደሚናገረው አንዲት ሃይማኖት አንዲት ጥምቀት አንድ ጌታ ይላል
በአንዲት ሃይማኖት በአንዲት ጥምቀት በአንድ ጌታ የምታምን አንዱ ክርስቶስ ኢየሱስን የምትሰብክ አንዲቷ ሃይማኖት ኦርቶዶክስ ናት። ምን ልላችሁ ፈልጌ ነው? ፕሮቴስታንት ቤት ውስጥ ላይ ጴንጤ የሚባል ይለያል፣ ፕሮቴስታንት የሚባል ይለያል፣ ሉተራውያን የሚባሉ ይለያሉ፣ ካልቪኖች ይለያሉ፣ ይሄ ሐዋርያዊ እንቅስቃሴ ያላቸው ይለያሉ። እነዚህ ሁሉ ግን ተለይተው ግን በአንድ ጥላ ስር ወንጌላዊ ነን ብለው ነው የመጡት። ስለዚህ ይህ ሁሉ የተለያየ ሃይማኖት ባለበት ውስጥ መጽሐፍ ቅዱሱ ላይ የሚለው ፊልጵስዩስ ላይ እንደሚለው አንዲት ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ የሚለውን ኤክስ ያደርገዋል እዚሁ ጴንጤ ውስጥ ማለት ነው። ለምን ይለያል ብላችሁኝ ከነገራችሁኝ ጴንጤ ነን ብለው ይጠሩታል እንጂ አንድ አይደሉም። ካልቪን ጴንጤ አይደለም፣ ሉተራውያኖች ጴንጤ አይደሉም። ጴንጤ ራሱን የቻለ አንድ ጴንጤ ነው። ሐዋርያቶች ሌላ ጴንጤ ናቸው። ስለዚህ እነዚህ ሁሉ ሲጠሩ ወንጌላዊ ህብረት ነን ብለው እንደ ህብረት የተቀላቀሉ እንጂ በፕሮቴስታንት ቤት ውስጥ ያሉ አይደሉም። ስለዚህ ከመጽሐፍ ቅዱሱ ጋር ይጋጫሉ። አሁን ፕላትፎርም ላይ የምናያቸው ወንድሞች አይደሉም። አሁን ሰው ገድልና ድርሳናትን ከማንሳት ባሻገር መምህር ዘበነ ለማ ሆኗል ሌላ ገድላቸው፣ ሌላ አባቶች አባ ገብሬ ሆኗል ሌላ ገድላቸው። ስለዚህ የሚያነሱት ቺን ቤተክርስቲያን ለመጣል ወይም ደግሞ ለመምታት ሲፈልጉ የሚያነሷቸው ቶፒኮች እንደነዚህ ቶፒኮች ናቸው። ይሄ ቶፒክ ፉክክር ነው የሚያደርገው፣ ሰውን አያድንም። እኔ ሰዎች እንዲድኑ ነው የምፈልገው። በፉክክር ወይም ደግሞ በትችት አይደለም ወንጌል የሚሰራው። ሰው መዳን አለበት። ሰው የዘላለም ህይወት ማግኘት መቻል አለበት። ካስታወሳችሁ ትላንትናም ነግሬያችኋለሁ። ወንድማችን ደምረው ትላንትና የተጠመቀ ወንድማችን ደምረው እኔ ኦርቶዶክስ ሰው በብዙ ሲሳደብ ነበር። ሶፊ ቤትም ቤቱ ምንም እግዚአብሔር ብሎ ይሄው የዛሬ ዓመትን ቆጥሮ ኦርቶዶክስ ሆነ። እነ ኤርሚያስ አበበ ዛሬ ቢሳደቡ ለምን ኦርቶዶክስ ላይሆኑ ይችላሉ ብዬ አላለም። ሊሆኑ ይችላሉ፣ ወደ ኦርቶዶክስ ይመጣሉ ብዬ አስባለሁ። እነ ዳንኤል እውነት ለሁሉ እነ ዳንኤል ኢልማ እነ ኤፍሬም ባለጊዜ እነ ይብራይት እነ ዳጊ ሌሎች እዛ ጋር የሚሳደቡ በጠቅላላ ይመጣሉ ብዬ አስባለሁ። ለምን ቢባል ጎበዝ መጽሐፍ ቅዱስን የሚረዳ ሰው፣ በጎበዝ መጽሐፍ ቅዱስን የሚያነብ ሰው ጥልቅ አድርጎ ደግሞ ገድላትንና ድርሳናትን ደግሞ ለምን ጉዳይ ኦርቶዶክስ አይችልም። ኦርቶዶክስ አለመሆን አይችልም። ለሚባል ገድልና ድርሳናት መደበቂያ አይደሉም። ገድልና ድርሳናት መደበቂያ አይደሉም። ገድሉን አናፍርበትም፣ ድርሳናቱን አናፍርበትም። ኦርቶዶክሳውያን ገድላትንና ድርሳናትን አያፍሩበትም፣ አፍረውበትም አያውቁ። ግን ገድልና ድርሳናት ለምን እንደምንጠቀም ቤተክርስቲያን ታስተምራለች፣ ቤተክርስቲያን ትናገራለች። ስለዚህ በትክክል ድርሳናትና ገድሉን የተረዱ በትክክል ደግሞ መጽሐፍ ቅዱስን ሐሳቡን ይዘው የተማሩ ሰዎች ኦርቶዶክስ አለመሆን አይችሉም። እና ኦርቶዶክስ ለመሆን አሁንም ቢሆን መጽሐፍ ቅዱስ እንድታነቡና አንብባችሁ እንድትረዱ እመኛለሁ። እናንተ ውድ ፕሮቴስታንቶች፣ እናንተ ውድ ሙስሊሞች፣ ለምን ቢባል መዳን ያለው በክርስቶስ ኢየሱስ ነው። መዳን ያለው ሌላ በማንም የለም። ያ ክርስቶስ ኢየሱስ ያለው ደግሞ መዳን ባለበት ልክ አንዲት ጥምቀት፣ አንዲት ሃይማኖት፣ አንድ ጌታ ተብሎ እንደተጻፈ በዚቹ በአንዲቱ ሃይማኖት ስር ውስጥ ነው። ሃይማኖት ከእምነት አይለያይም። ሃይማኖትና እምነት በየትኛውም አባት መሰረት ተነጥሎ አያውቅ። ስለዚህ ያቺቷ አንዲቷ ሃይማኖት የክርስቶስ ኢየሱስን ስጋና ደም ለመዳን አርጋ የምታስተምር ደግሞ የምታበላ የምታጠጣም ናት። ያቺቷ አንዲቷ ሃይማኖት ደግሞ ሰው ከውሃና ከመንፈስ ካልተወለደ በቀር የዘላለም ሕይወት አያገኝም ስለሚል በክርስቶስ ኢየሱስ እንደገና ካህን ኖሮ በካህን ቤተክርስቲያን ባዘጋጀችው ካህን የውሃ ጥምቀትን ተጠምቀህ ትድናለህ ማለት ነው። ስለዚህ መጽሐፍ ቅዱስ የማይጣረስ ትክክለኛ የሆነ ሐሳብ ያለበት አስተምህሮ ነው ያለው።
እንድትመጡ ጥሪ ነው ማቀርብላችሁ። ለሚባል በፉክክር የምንሰራው ወንጌል የለም። በትችት የምንሰራው ወንጌል የለም። እኔ አንዱን ጠርቼ አንተ እንደዚህ ብዬ በትችት መበሻሸቅ ነው የሚመጣው። መጽሐፍ ቅዱስ እንደሚናገረው ጠብ ክርክርን ታመጣለች፣ ክርክር ጠብን ታመጣለች፣ ጠብም ደግሞ ሞትን ትዘራለች ይላልና በእነዚህ ውስጥ እየተከራከረን ወደ ጠብ ገብተን እርስ በርስ ወደ መገዳደል ህይወት ውስጥ አንገባም። የሞተልኝ ያለ ክርስቶስ ኢየሱስ፣ እሱን ኢየሱስ ክርስቶስን እነግራችኋለሁ። እሱን ኢየሱስን እንድትረዱ ትፈልጋለሁ። መምጣታችሁ ስለማይቀር ኢየሱስ ክርስቶስ የማን ወዳጅ ተባለ? የኃጢአተኞች ወዳጅ ተባለ። የቀራጮች ወዳጅ ተባለ። ኃጢአተኛን የሚወድ አምላክ ነው ያለ፣ ኃጢአትን የሚጠላ ኃጢአተኛውን አቅፎ በደሙ ኃጢአትን የሚያጠባ አምላክ ነው ያለው። ስለዚህ ይህንን ኢየሱስ ክርስቶስን ነው ቤተክርስቲያን የምትሰብከው። ይህንን ኢየሱስ ክርስቶስን ነው ቤተክርስቲያን የምታስተምረው። እንድትረዱት የምፈልገው ትልቁና ድንቁ ነገር ምንድን ነው ከተባለ ኦርቶዶክስ ማንን ነው የምትሰብከው? ኦርቶዶክስ እውነት ሌላ ሰዎች እንደሚሉት ነው የሚሰብኩት? አይደለም። ኦርቶዶክስ የምትሰብከው ኢየሱስ ክርስቶስን። ኢየሱስን ስትሰብክ የኃጢአተኞች ወዳጅ ተብሏል። አያችሁ፣ እኔን ኃጢአተኛውን አቅፎ ደግፎ በክርስቶስ ኢየሱስ ደም በራሱ ደም ነው ያጠበኝ። ለምን ቢባል ቤተክርስቲያን ሐዋርያዊ ቅብብሎች ስላላት፣ ቤተክርስቲያንን ራሱ ኢየሱስ ክርስቶስ ስለተከላት እንዴት በደሙ አጠበህ ለሚል ጥያቄ እኔ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስለሚል ስጋውን በልቻለሁ፣ ደሙን ጠጥቻለሁ። ሰው ከውሃና ከመንፈስ ካልተወለደ የዘላለም ሕይወት የለውም ስለሚል እኔ በጥምቀት ተጠምቄያለሁ። ስለዚህ ያልተጠመቁ ሰዎች፣ ጥምቀትን ለድህነት ነው ብለው ያልተቀበሉ ሰዎች፣ አልፎ ተርፎም ደግሞ የክርስቶስ ኢየሱስን ክቡር የሆነውን ስጋና ደም ማለትም ቅዱስ ቁርባንን ያልወሰዱ ሰዎች፣ ለምን ብለው ለመዳን ብለው ያልወሰዱ ሰዎች፣ እንደነዚህ አይነት ሰዎች በአንዲቷ ቤተክርስቲያን ውስጥ የተተከሉ አይደሉም። በአንዲቷ ቤተክርስቲያን ውስጥ የተተከሉ ሰዎች ይህንን ስርዓት ሳይሆን ይህንን ድርጊት ይፈጽማሉ። ለምን? ለመዳን። ስም መጥራት ካለብኝ ወንድማችን በጋሻው ቅዱስ ቁርባንን ካስታወሳችሁ ቁርባንን እስክጠግብ ድረስ ብለው ኢየሱስ የሚበላ ነው ጥግብ ብለህ ብላ ብሏል። ቁንጣን ነው የሚጥልብህ፣ ዝም ብለህ ብላ አይደለም። በቃልም ራሱ እግዚአብሔር ነበር ነው ብሎ መጽሐፍ ቅዱስና በመጀመሪያ ምን ቃል ነበረ፣ መች ፊተኛ አለ። ያ ቃል ነበር የሚለው ኢየሱስ ክርስቶስን። ኢየሱስ ክርስቶስ ፊተኛም ነው ኋለኛም ነው። ኢየሱስን ያንም የቀደመው የለም፣ አሁንም ደግሞ የሚቀድመው አይጠፋም የለም። ኢየሱስ። ስለዚህ በመጀመሪያ ምን ነበረ? ቃል ነበረ። ቃልም በእግዚአብሔር ዘንድ ነበረ። ዘንድ ማለት ሌላ አካል አለ ማለት ነው። ዘንድ የምትለዋ ቃል በእግዚአብሔር ዘንድ የምትለዋ ለምን አስገባ ከተባለ ሌላ ሁለተኛ አካል አለ ማለት ነው። ዘንድ አካልን ስለሚገልጥ፣ ቃልም ደግሞ ራሱ እግዚአብሔር ነበር ይላል። ማለትም ምን ማለት ነው? በመለኮት አንድ በምንም የማይበላለጥ መሆኑን ይናገራል ማለት ነው። ይህ ማለት ኢየሱስ ክርስቶስ ፊተኛ ነው፣ በአካል ሶስት ነው። ስለ ሥላሴ ስናወራ በመለኮት ደግሞ አንድ ነው። ይህንን ፕሮቴስታንቶች ያውቁታሉ ወይ? ስጋንስ እንዴት ነሳ ከየት ሳመጣ ቢባል የቅድስት ድንግል ማርያምን ጥላቻ እንዴት እንደሚያወሩ እዚህ ጋር እዩልኝ። እኔ አይደለሁም የሚያወራው፣ ነቢያታቸው ነው። ነብይና ፕሮፌት ፓስተራቸው ነው ይህንን የሚያወሩት። በሥላሴ ታምናለህ? በጣም ሥላሴ በመለኮት ስንት ነው? ሶስት። እንደገና አዳምጡልኝ፣ ሞር አዳምጡልኝ እንደገና በጌታ። በሥላሴ ታምናለህ? በጣም
ስላሴ በመለኮት ስንት ነው? ሶስት። በአካልስ? በአካል አንድ ነው። በአካል አንድ ነው፣ በመለኮት ሶስት። በጣም ጥሩ። እና ነቢይ ነህ? አዎ ጌታ ይመስገን። እሰይ ጌታ ይመስገን። ኢየሱስ ክርስቶስ ከሰማይ ነው ወይስ ከምድር? ከሰማይ ነው፣ የተላከ ነው። ከሰማይ ይመጣል እኮ ይላል። እንዴት ይሄን ማለት ክርስቶስ በማርያም በኩል አልፎ ዓለምን ከእግዚአብሔር በክርስቶስ አማካኝነት ኢየሱስን ሰራ። የመዳን ብቸኛ መንገድ አድርጎ እግዚአብሔር ለእኛ ገለጠልን። በክርስቶስ በኩል የእውነትን መንገድ ለማግኘት በቅተናል። ከጨለማ ወደ መደነቅ ወደ ፍቅሩ ልጅ መንግስት እግዚአብሔር በፍቅሩ አፈለሰን። ጌታ የተባረከውን የዳንን ከዳኑት ወገን ነን። ክርስቶስ አምላክ ነው? ሰውም ነው አምላክም ነው። ፍጹም ሰው ፍጹም አምላክ። ሰውነቱን ከየት ነው ያገኘው? ሰውነቱን በማርያም አልፎ ማለት በማርያም በኩል በመምጣቱ ልክ ስለ ማርያም ሲወራ የሚንጫጩትን ስሙ። ከዛ በኋላ ፓስተሩ እኔ ላግዘው ይላል። ይሄ ነብዩ ተውትሽ። ከዛ በኋላ ደግሞ ፓስተሩ ደግሞ ምን ይላል? ኢየሱስ ክርስቶስ ሰውን እናገኘው ከማርያም አይደለም ከማንም አይደለም። ቃል ስጋ ሆነ ነው። ቃል ነው ስጋ ሆነ ማለት ነው እንጂ ከማርያም ምንም አላገኘም። ምንም አላገኘም። የት ቤተክርስቲያን ነበርክ? በስላሴ እዚህ ጋር ነው። ይህ ፓስተር ነው ከይቅርታ ጋር ከትችት ዓለም የወጣ ጴንጤዎች ይሄንን ስናገር ከትችት ዓለም የወጣ እኔ አሁን አበበ በቀለ አየለ ወይም ደግሞ ፓስተር ነብይ ያልኩኝ መተቻቸት ዓለም ውስጥ መግባት አልፈልግም። እና ይህም ያወራው ክርስቶስ ኢየሱስ ስጋን ከማርያም እንዳልነሳ ያስተምራል ፓስተሩ። እንደገና ደግሞ ያ ደግሞ ስለ ስላሴ ነብይ ነው፣ የራሱ ቸርች አለው። ምን ይላል እዛች ጋር? ስላሴ ምንድነው ሲለው በመለኮት ሶስት በአካል አንድ የሆነ ነው ይላል። ሶስት መለኮት አለ ወይ? ሶስት መለኮት የሚባል ነገር አለ ወይ? እንደሱ ከሆነ መለኮት ይሞታል ወይ? ኢየሱስ ክርስቶስ ስለኔና ስለናንተ ኃጢአት ሲል ሞቷል አይደል? ተሰውቷል አይደል? መለኮት ይሞታል ወይ? መለኮት ይደማል ወይ? በጣም የሚያም እናውቃለን የሚሉ እንደነዚህ አይነቶች ናቸው። ጴንጤ ጋር ስለ ስላሴ ልረዳ ብትለው አትረዱ። ናና ስላሴን አብራራ ብትለው አያብራራ። አልፎ ተርፎ ክርስቶስ ኢየሱስ ከማርያም ስጋ አልነሳም ላለ ማለት እንዴ ቃል ስጋ ሆነ ነው የሚለው ተሞልቶ ነበር ይላል አለ መጽሐፍ ቅዱስ። እሱ ሲናገሩ እንዴ አሁን እዛ ጋር በደመና የሀገር ቋንቋ አይደለም እንዴ ብለው ወንድሜ አዳምጠኛ የኛን ቋንቋ አይደለም እንደሚናገሩት ብለው ወንጌል ተሰብኮላቸው ወደ ክርስቶስ ኢየሱስ ህብረት ተጨምረዋል። አሁን እኔ እየጠየቅኩ ያለሁት አዳራሽ ውስጥ ወይም ደግሞ የሆነ ቸርች ብዬ ልጥራው፣ እዛ ቸርች ውስጥ ሪባጃላ ቡራ ፕሬሌቬንታ ሶሎቮንታ ይላሉ። እሱ የመንፈስ ቅዱስ ቋንቋ ሰማያዊ ቋንቋ ነው ወይስ አጋንንታዊ የሆነ ቋንቋ ነው? በዚህ ታምናለህ ወይ ነው የኔ ጥያቄ። እሷን አጠር አይ አላምንም አጋንንታዊ ነው ወይ አምናለሁ ደግሞ ሰማያዊ ነው የሚለውን እሱ ላይ አጠር አድርገህ ብቻ ንገረኝ ሳታስረዝም። አይ እኔ ለሁለቱም ምንም ኤቪደንስ የለኝም። ለምን መሰለ ሰው የሚለማመደው ነገር አለ። ሰው በራሱ የሚለማመደው ሲኦል መኖሩ ማን ነገረ? እሱን አይደለም እኔ እንትን ከሲኦል ማን ነገረ? አሁን ያጠር ያለ መልስ ሲኦልን ምሳሌ አድርገህ ቆይ
ሲኦል መኖሩ ማን ነገረ? መጽሐፍ ቅዱስ ሲኦል መኖሩን እንደነገረ ሁሉ በስሜ ሐሰተኛ ነቢያቶች ይመጣሉ፣ በስሜ አጋንንትን ያወጣሉ፣ እናንተ ግን ከወዴት ናችሁን ያላቃችሁ እላለሁ ይላል። መጽሐፍ ቅዱስ ነው ለእኔም የነገረኝ። ስለዚህ በስሙ ሐሰተኛ ነቢያቶች ይመጡና አዳራሹ ላይ ሪቡ ራጃላ ቡራራቡ ሪቡ ራ ይላል። ይህ መጽሐፍ ቅዱሳዊ ሐሳብ ነው እየነገርኩ ያለሁት። እነዚህ ከአጋንንት ናቸው ወይስ ከእውነተኛው ከእግዚአብሔር ዘንድ ነው? ይሄንን ቋንቋ ትቀበላለህ ወይ ነው የኔ ጥያቄ። እሱን አጠር አድርገህ መልስልኝ በቀጥታ። ይሄ ሰዎች ልምምድ ነው፣ ሰዎች ያመጡት አዲስ ልምምድ ነው። በቃ ይሄ እኔ ማለት በእኔ በኩል እኔ አሁን ለምሳሌ እኔ እንደዛ አይነት ነገር አልናገርም፣ ተናግሬም አላውቅም። ግን መንፈስ ቅዱስ ቆይ አንዴ ልጨርስ ሐሳቤ። መንፈስ ቅዱስ የመኖሩ በአንተ ውስጥ የመኖሩ አንዱኛው ማረጋገጫ እንደዛ ብለህ ማውራትህ ሳይሆን ኢየሱስ ክርስቶስ ጌታ እንደሆነ መናገር መመስከርህ ነው። ምክንያቱም ያለ መንፈስ ቅዱስ ጌታ እንደሆነ መናገር ማንም ስለሌለ ማለት ነው። ስለዚህ ጌታ እንደሆነ ከይቅርታ ጋር ዴቭ ቤተክርስቲያን ኢየሱስ ክርስቶስን አምላክ አድርጋ የተቀበለች ወይ ነፍስ የኢየሱስ ክርስቶስን አምላክነትን ያመነች ነፍስ በመንፈስ ቅዱስ ትሞላለች። መንፈስ ቅዱስ ይመራናል። መንፈስ ቅዱስ በምንሄድበት ሁሉ ስለኛ ይመራል። አሁን ይህንን አለ ምን እያልኩ ያለሁት አዳራሹ ውስጥ ቁጭ ብለው ነብይ ነኝም ሊል ይችላል፣ ምእመን ነኝም ብሎም ሊሆን ይችላል። ሪባላ ቡራላ ጃራ ቡራ የሚለው ቋንቋ ሰማያዊ ቋንቋ ነው ወይስ አጋንንታዊ ቋንቋ ነው? እሱን ንገረኝ ነው የኔ ነገር። ምክንያቱም እኔ በዚህ ጉዳይ ላይ እኔ ምንም አይነት ሀሳብ የለኝም። ምክንያቱም እሺ በቃ እኔ ልንገርህ አሁን ለምሳሌ ያክል እኔ ቤተክርስቲያን ግዕዝኛ በግዕዝ ወንጌል እንሰበካለን። ከግዕዝ ወደ አማርኛ ይተረጎማል። ግዕዝ ቋንቋ ስለሆነ ቤተክርስቲያን ውስጥ በግዕዝ የተሰበከ የእግዚአብሔር ቃል ቋንቋ ስለሆነ የሚችሉ ሰዎች ይተረጉሙታል። ለኛ ደግሞ ለማንችል ደግሞ በአማርኛ ተተርጉሞ ደግሞ ይነገረናል። ቋንቋ ስለሆነ አለቀ። ይህ ቋንቋን አይደለም እኔ እያልኩ ያለሁት። አሁን እኔ እያወራሁት ያለሁት ቻይንኛ ይሁን ኡጋንድኛ ይሁን አውሮፕኛ ይሁን ኤዥያኛ ይሁን የሆነ ዓለም ይሁን አላውቅም። ይህ ቋንቋ ሰማያዊ ነው ወይስ አጋንንታዊ ነው? አንድ ጊዜ ልድገምልህ። ለምሳሌ ያክል እዚህ ጋር ሰማያዊ ያልሆነ አጋንንታዊም ያልሆነ የሰው ልምምድ ይኖራል። አንድ ጊዜ ቆይ ሚውት አድርግልኝ። አንድ ጊዜ ሁለቱም ያልሆነ የሰው ልምምድ ይኖራል እኮ ሰው የተለማመደው በራሱ። ሚውት አድርግልኝ። አንድ ጥሪ ላቅርብ እና ገስት ላይ ሳስገባ ትሰማለህ። አንድ ጊዜ ጥሪ ላቅርብ። ልሳን የምትተረጉሙ አንድ ቁጥር ጻፉልኝ። ልሳን መተርጎም የምትችሉ አንድ ቁጥር ጻፉልኝ። ልሳን ተናጋሪም ተርጓሚ የሚሆን አንድ ቁጥር ጻፉልኝ። አንድ ቁጥር ጻፉልኝና ላስገባችሁና እናንተ ልጠይቅ። ልሳን የምትተረጉሙና የምትናገሩ ኦርቶዶክሳዊ አይደለም ፕሮቴስታንት፣ ልሳን የምትናገሩና የምትተረጉሙ አንድ ቁጥር ጻፉልኝ። እናንተ ላስገባ። እየቀለድኩኝ አይደለም። እሺ ጨዋታ አይደለም የያዝኩት። አንዳንድ ቁጥር ብትጽፉ ሰዎች ኦርቶዶክሳዊ ከሆናችሁ በጣም ነው የምታሙኝ። ቀልድ አይደለም የያዝኩት። ልሳን የምትተረጉሙና ልሳንን የምትናገሩ አንድ ቁጥር ጻፉልኝ። ተናጋሪው አንድ ቁጥር ጻፉልኝ። ለዴቭ መልስ ነው የምፈልገው። አንድ ጊዜ ደግሞ ሚውት አድርግ። እሺ ዴቭ ኤም ነው የሚለው ወይስ ዴቭ ሙሉጌታ? ዴቭ ሙሉጌታ ሰላም ብያለሁ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን ወንድሜ። ልሳን ተናጋሪ እና ተርጓሚ ነህ? አይ መተርጎም ሳይሆን ስለ ልሳን ያለውን የምታወሩት ነገር። አይ ወንድሜ፣ አሁን እሱ ላይ ሌላ ሀሳብ። የኔ ጥያቄ
ልሳን ተናጋሪና ተርጓሚ ነህ? እስኪ ተናገረው፣ እኔ ልተርጉምልህ። እስኪ ልሳኑን በለው እስኪ። ኧረ ቀልድ አደረግከው ወዳጅ። እንደዚህማ ተብሎ እኮ አይነገርም። በመጀመሪያ አይ በለው። አሁን ለምሳሌ አሁን እኔ ልሳን ተናጋሪ ነበር፣ አንተ እንዳልከው ሳይሆን እኔ አሁን ልሳን ተናጋሪ ነኝ። አንድ ሰማኛ፣ እኔ ልሳን ተናጋሪ ነኝ። አንድ ጊዜ አዳምጠኝ። እኔ ልሳን ተናጋሪ ነበርኩኝ። ለአንተ የምታምንበት ስለሆነ ሰው ላመነበት ነገር ወደኋላ የለም። አንተ የምታምንበትን ልሳን ትተረጉማለህ ወይስ አተረጉምም? አልተረጉምም አልከኝ። ተርጓሚ ሳልሆን ተናጋሪ ነኝ አልከኝ። እስኪ ተናገረው እስኪ ልሳኑ። አሁን የለ በመጀመሪያ አንተ እንደምትለው ሳይሆን ልሳን በራሱ ስማኛ፣ እየሰማሁ እንዳለው ስማኝ፣ ለመስማት ራስን አዘጋጅ። እሺ አንድ እውነት እኮ እውነት የሚሆነው ብዙ በመናገር አይደለም አይደለ? በመደማመጥ አንድ ሐሳብ ስታወራ ሐሳብህን እየሰማሁ ነው። የኔን ሐሳብ ደግሞ ነገር ደግሞ ሊኖር ይገባል። ይሄን ማዳበር አለ በመጀመሪያ ማለት ነውና በመጀመሪያ ልሳን በላይ የተናገርከው ነገር በራሱ ልሳን ነው ብዬ አላስብም። ስማኝ እሺ፣ አሁንም በመጀመሪያ ልሳን ነው ብለህ ያልከው ነገር በራሱ ላንተ ልሳን ሊሆን ይችላል፣ ግን እንደ እግዚአብሔር ቃል ወይም ደግሞ እየሰማኸኝ ነው ወዳጄ? የጠየቁን ጥያቄ ብቻ መልስልኝ። ልሳን ተናጋሪና ተርጓሚ በቃ ከአንተ ጋር ምን አዳረቀኝ? በጌታ ስም በጨዋነት መወያየት እየፈለግኩኝ ገና ከአንተ ጋር ሌላ ልጩ። ልሳን መናገር የምትችሉ መተርጎም የምትችሉ አንድ ቁጥር ጻፉልኝ። ልሳን የሚባለው ለዴቭ አጭር መልስ ይመለስለታል። ልሳን መናገርና መተርጎም የምትችሉ አንድ ቁጥር ጻፉልኝ። ኤጅላ ባዛ ቡራ ባራላ ቡራ የሚለውን ነገር መናገርና መተርጎም የምትችሉ አንድ ቁጥር ጻፉልኝ። እየሳብኳችሁ ነው። አንዳንድ ቁጥር የምትጽፉ እየሳብኳችሁ ነው። ምስርዬ ከቻልሽ አንቺም ሳቢልኝ። አንዳንድ ቁጥር የሚጽፉትን ብቻ ከገስት ላይ ሳይሆን አንዳንድ ቁጥር የሚጽፉትን ብቻ። ሁለት ሰው ስቤያለሁ። ልሳን መናገርና መተርጎም የምትችሉ ሁለት ሰው ስቤያለሁ። ሶስተኛ ሰው ልስብ ነው። ሶስተኛ ሰው ስቤያለሁ። መልካም ሶስት ሰው ስቤያለሁ። ተበቁኛላችሁ። እሺ መልካም። አቤሜሌክ ሰላም እያለሁ። እንዴት ነው ወንድሜ? አቤሜሌክ አቤት አቤት፣ ይሰማኛል። እግዚአብሔር ይመስገን። ሁሉ ሰላም ወንድሜ? አለን አለን። የት ቸርች ነህ አቤሜሌክ? የት ቸርች ነህ? ቃለ ሕይወት ነኝ እኔ። አቤሜሌክ ድምፅ አይሰማም? ቃለ ሕይወት ነኝ አባዬ። ቃለ ሕይወት ቃለ ሕይወት። አቤሜሌክ ልሳን ትተረጉማለህ? ልሳን ትተረጉማለህ? ግን አንተ እንዴት እንደዚህ አፈላህ እኮ በጣም በስመ አብ። እንደዚህ እኮ አይደረግም። እሺ ቶሎ ተሳድበህ ትወርዳለህ። እሺ ልሳን ትተረጉማለህ አቤሜሌክ? እሺ ሌላ ጴንጤም አንድ ቁጥር ጻፉልኝ። መሳደብ ሳይሆን እኮ እሺ አምባቸው አቦ ቤክቲ ነው የምለው። ማነው አቦ በክት ነው? ማነው አባቴ? ስምህን ንገረኝ። የሆነ ምስል ያደረክ ሰውዬ ከዴቭ ጎን ያለ። ያው አውቀዋል። ማን ነው የሚለው ስምህን? አቡበከር። አቡበከር ጴንጤ ነህ? ኦፍ ኮርስ። እሺ የቸርች ነህ አቡበከር? ሙሉ ወንጌል። ሙሉ ወንጌል። ልሳን ትተረጉማለህ? አቡበከር ስም የሚያወጡት እናትና አባቶች ናቸው። እንደኛ ለወጣ ልሳን ትተረጉማለህ ወይ? የጠየኩህ እኔ ምን አገባኝ? ሙሉ ወንጌል እስኪ መሰረታዊ የእምነት አስተምህሮቷን ንገረኝ። አቡበከር አቤት አቤት።
በኢየሱስ ክርስቶስ ታምናለህ? ጥቂት ጣበናት የሊጥ ፕሮግራም የለንም። ሄዳችሁ ዳቦ ቤት ፈልጉ ሊጥ። ዛሬ ሊጥን ስፖንሰር የምታደርጉ መሐመዳውያን ከእናንተ ጋር ፕሮግራም የለን። ሂድ አብካው እዛ ሄደህ ሊጥ። የሊጥ ፕሮግራም ሲኖረን እጠራሃለሁ። ምን አይነቶቹ ናቸው? ያልተጠሩበት ቦታ ይገቡና እንትን ይላሉ። የሊጥ ፕሮግራም የለም። ቆይ ዴቪ አንድ ጊዜ ቆይ ትቀጥላለህ። ቆይ ዴቪ አንድ ጊዜ ሙይት አድርግልኝ። የሊጥ ፕሮግራም ሲኖረን እጠራቸዋለሁ። ዱቄት ምን መደረግ አለበት፣ እንዴት ነው መቦካት ያለበት የሚለውን እናወራበታለን። እሺ ግላድ ሰላም ብያለሁ። ግላድ እንዴት ነው? ሰላም ግላድ ጋር ይመስለኝ የቸርች ነግላል አይሰማም። ቤተል ላይፍ አሁን ትሰማለህ? የቸርች ነው ቤተል ላይፍ አልኩህ እኮ ቤተል ላይፍ። እሺ ቤተር ላይፍ ዓለም አቀፍ ቤተክርስቲያን ልሳን ተተረጉማለሁ ወንድሜ። ቤተል አልተረጉም። እሺ ተናጋሪ ነህ ልሳን አይደሉም። ለምን ታዲያ ገባ? ሌላ ጥያቄ ለ እኔ የሳብኩት የነበረው ሰው ምንድን ነው ልሳን መተርጎም የምትችሉና ልሳን የምትናገሩ አንዳንድ ገባ። ያ ግን ስለ ልሳን መናገርና መተርጎም ጥያቄ ካለ ጠይቀኝ። ተናጋሪና ተርጓሚ ባለውንም አቃለሁ። አታውቅም። ሌላ አንድ ቁጥር ጻፉልኝ ቤንዲዎች። ሌላ አንድ ቁጥር ጻፉልኝ። ዴቭ ከአንተ ጋር እንቀጥል። ዴቭ አሁን አንተ ሜሻኒክ ጁስ ነኝ ብለሃል። እነሱ እንዲመልሱልህ እነሱ እንደዚህ ያፍሩበታል። ልሳናቸውን መናገርንም ሆነ መተርጎሙ ላይ ያፍሩበታል። አንተ ታዲያ ይህንን አራላቡ ጃላቡራላ ቤሬቦራላቡ የሚለውን ልሳን አጋንንታዊ ነው ሰማያዊ ነው ብለህ ነው የምትቀበለው? አሁን አንተ የሰው ልምምድ ሊሆን ይችላል። ሰው ከራሱ ያመጣው ልምምድ ይሆናል። መልካም። የሰው ክፉ ልምምድ ወደ ሲኦል ያስገባል አያስገባም? የሰው ክፉ ልምምድ ወደ ሲኦል ያስገባል አያስገባም? እንጃ እኔ አሁን በዚህ ዙሪያ ምንም የማውቀው ነገር የለም እኮ። ስለዚህ ይሄንን የሰው ክፉ ልምምድ ወደ ሲኦል ያስገባል አያስገባም? እኔ እንጃ። እኔ ማለት አሁን እኔ እዚህ ላይ አሁን የሆነ ነገር እንዲህ ብለህ ስላልክ አሁን ልሳን ብለህ እንዲህ ስላወራህ ያ ነገር በጣም እንደ ኤክስትሪምሊ ወደ እንትን ተወስዶ ምናምን እኔ እንጃ። ታምንበታለህ? በልሳኑ አሪቡጃ ራላቡራ በሚለው ታምናለህ? አንተ በሚሉ ሰዎች ትቀበላለህ? የእግዚአብሔር እንትን ለውጥ ህይወታቸው ላይ ምንም ለውጥ ከሌለ ያ ነገር ብሎ የግል ልምምድ ነው። እንደዛ አሪቡጃ ላቡራ ቆይ ከይቅርታ ጋር ህይወታቸው ላይ ለውጥ ባመጣ ችግር የለውም፣ ተስማምቻለሁ። አራቡራ ላጃራቡራ ብሎ ወንበር ሰብሮ ህይወቱ ላይ ለውጥ ቢያመጣ እውነተኛ ነው ያስብላል? አይ እንደዛ ሲጀመር እኮ እንደዛ በማድረግ ምንም አይነት የህይወት ለውጥ አይመጣም። የህይወት ለውጥ የሚመጣው የእግዚአብሔርን ቃል ማንበብና የእግዚአብሔርን ቃል እኔ ከአጋንንት ነው ብያለሁ ነው ይሁን። እኔ ጊዜ ደጉ በማይገባው ቋንቋ አውርተህ እንዴት ማዳሙዬ ወንድዬ ስላየው በጣም ደስ ብሎኛል። እግዚአብሔር አምላክን ይመስገን። እግዚአብሔር አምላክ ከዛ ሞት መካከል ከጥይት ስላተረፈ እግዚአብሔር ይመስገን። ይቅርታ ረጅም ሰዓት
ጠፍተ ነበርና በምን እንደጠፋ አልገባኝም ነበር። ወንዴን እንኳን እግዚአብሔር አተረፈ በሉት ውዶች እና እግዚአብሔር ከምን እንዳተረፈ እስኪ ሰላም በለን ወንድዬ። ተሙዬ ኧረ ምንም ችግር የለውም። አሜን አሜን። ሁላችሁንም ያው ስለጠፋው ሁሉም ተጨንቆ ነበረ። አሁን ተመልሻለሁ። እግዚአብሔር ይመስገን። እግዚአብሔር በኪነ ጥበቡ የሚጠብቀን አይተኛም ወገኖቼ። ስለዚህ ያው እሱ ስላልተኛ እሱ ሁሌም ስለሚጠብቀኝ ብቻ ከዛ ሁሉ ነገር ውስጥ አለፌ መጥቻለሁ። እግዚአብሔር ይመስገን። ከዚህ በኋላ አለው ወደፊትም ደግሞ እንደዚሁ እናልፈዋለን ውጣ ውረዱን ማለት ነው። አሜን ወንድሜ። እንኳን እግዚአብሔር አተረፈ ወንድዬ፣ እንኳን እግዚአብሔር አተረፈ። መኪናውን በጥይት መተውበታል ምናምን፣ ግን ምንም ጠፋ እያሉ ቪዲዮ ሲሰሩ የነበሩ ልጆች አሉና እውነትም ስናስበው ጠፍቶ ነበር። ከዛ የት ሄዶ ነው ብለን ስናስብ የሆነ የሚያስጨንቅ ቪዲዮ ለቀክና በቃ እግዚአብሔር ያስበው ብለን እያልን ነበር በልባችን። እንኳን መጣ ስላየን ደስ ብሎናል። እግዚአብሔር ከክፉ ነገር ሁሉ ይጠብቅህ። እመቤታችን በምልጃዋ በጸሎቷ አትለይ ሁልጊዜ። አሜን አሜን። ዶክተርዬ አሜን። አንቺማ አልተለየሽኝም፣ ሁሉም የተከታተልሽ ነው። ወንድማችን እንኳን እግዚአብሔር አተረፈህ። በአሁን በተነገረን አስደንጋጭ ነበረ። በነገራችን ላይ እንኳን እግዚአብሔር አተረፈህ። እግዚአብሔር ደግሞ ሲናገር ያው ምንድነው የሚለው? ከማያምስጡም ገጸ ቅስት ወይ ደሃኑ ፍቁራኒ ካለፍ ወዳጆችህ ይድኑ ዘንድ መስቀልህን የቀስት ምልክትን ሰጣቸዋል። እናንተ ያው የመስቀል ምልክት በአንገት ላይ ያለ ያጠለቀው እግዚአብሔር ደግሞ በዚያ በምልክቱ አድኖሃልና እንኳን እግዚአብሔር ፈጽሞ አዳነህ። እንኳን ዳንክ፣ እንኳን ወደዚህ መጣ። እግዚአብሔር አምላክ እንኳን እንዳተረፈልሃለሁ። እግዚአብሔር ብዙ ነገሮችን ያተርፋልና እንኳን እግዚአብሔር አተረፈ። ኑርልህ። አሜን አሜን። አባታችን አሜን። እግዚአብሔር ያክብርልኝ። እሺ ወንድዬ፣ ልደትዬ ስራ ቦታ ስለሆነ ነው ይሰማሃል፣ ግን አጠገቡ ጋር ሰዎች ስላሉ ነው። በኋላ ላይ ያወራል ልደት። አንድ ቁጥር የምጽፈው ልጅ ማን ነው የሚለው? ኦቦሎጁዋ ነው ና የሚለው ልጅ ገስት ላክና አስገባሃለሁ። ልስብስል አትሳብም። ፕሮቴስታንቶች ልሳን የምትናገሩ ወይ የምትተረጉሙ ካላችሁ አንድ ቁጥር ጻፉልኝ። ልሳን የምትናገሩ ወይ የምትተረጉሙ፣ እሱ ላይ ነው እያወራን ያለ ነው። ለምን ቢባል ልሳን የምትተረጉሙ ወይ የምትናገሩ ካላችሁ አንድ ቁጥር ጻፉልኝ። እሱ ላይ ነው የምናወራው። እሺ፣ ልሳን የምትናገሩ ወይ የምትተረጉሙ አንዳንድ ቁጥር ጻፉ። እሺ፣ ቤቲ ገብታ ነው። ቤቲን በጣም ነው የምፈልጋት። እውነት ድምጿ እሷ የምታሰማን ከሆነ ቤቲ ሰላም ብያለሁ። ለምንድን ነው ለስድብ ለጽሁፍ ለምናምን ጎበዝ ነሽ? እስኪ አሁን አውሪን እስኪ። ሰላም ብያለሁ ቤቲ። ቤቲ 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 አይ ቤቲ ሰላም ብያለሁ። ቤቲ እግዚአብሔር ያክብርልን። ስለገባሽ ሸኝቼሻለሁ። እሺ ኦቦሎጃ ነው የሚለው ኦቦሎጂ ነው የሚለው? ማን ነው የሚለው ስሙ? ወንድሜ ሀይ፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ማን ልበል ስምህን ወንድሜ? ይቅርታ ጽሁፍ ካበላሸው። ስሜ አቡሌ ነው። አቡሌ እንዴት ነህ? ሰላም ነህ? አለው ደህና ነኝ። እንደምናችሁ? ሁላችሁንም ሰላም ያለው ገስት ላይ ያላችሁትን። የት ቸርች ነህ አቡሌ? አማን ካዛን የሚባል ቸርች አለ እዛ ነው ያለሁት። አማን ካዛን የሚባል ቸርች አለ እዚህ ለንደን፣ እዛ ነው ያለሁት። እሺ ልሳን ተናጋሪና ተርጓሚ ነው እንደሜ? ልሳን እናገራለሁኝ ግን የራሴን ልሳን አልተረጉምም። ልሳንም ተረጉማለሁ። ልሳን ተረጉማለህ? አዎ። አንድ ጊዜ አይኔ መጨፈን አለብኝ ማለት ነው እንዲመጣልኝ የድሮዎቼ ልሳኖች እና አይ ግን ምንድነው መሰለህ በኋላ ያንተን ደግሞ የሚተረጉም ሰው እንፈልጋለን። አንድ ጊዜ እሺ በለኛ። አንተ ደግሞ እሺ ተስማማን አይደል? ተስማማን። እግዚአብሔር ይመስገን። የሚተረጉም ልሳን የሚተረጉም ሰው ከመጣ ኦቦ
ቪዲዮ አላብራ እንትን እንዳይልብህ። እሺ አሁን አዳምጠኝ። አብራውና እያየን ይሻላል። ችግር የለውም። እኔ ማብራት አልችልም። ኔትወርክ እንትን ይልብኝ። እሺ ማለት ብታበራ ግን ጥሩ ነበር። ለአንተ ባበራ ምን ይጠቅማል? አይ ለምን መሰለ እንደዚህ አይነት ጥያቄዎች አይ ኔትወርክ ጥሩ አይደለም ባበራው ይቆራረጣል ብዬ ቁም ነገር ከሆነ የምናወራው ይሄ የምታነሳው ሐሳብ በአንተ ብቻ ሳይሆን በብዙ ኦርቶዶክሳውያን የሚነሳ ሐሳብ ስለሆነ አይቋረጥም። ንገረኝ። አይቋረጥም። በብዙ ኦርቶዶክሳውያን የሚነሳ ሐሳብ ስለሆነ ለአንዴና ለመጨረሻ ጊዜ መመለስ ያለበት ነገር ስለሆነ ምንም የሚያሳፍር ነገር የለውም። ልሳን መተርጎም፣ ልሳን መናገር። እሺ መልካም ተርጓሚ እንድተረጉ መንፈስ ቅዱስ ጸጋውን ስለሰጠ ከልብ አመሰግናለሁ ልለው ነው። ልሳኑ ኤክራማ ያንዶ ሻኩባ አልሐዲስ አላቡንታ ሼሌ ቬሬ ቦራ ላባጃላ ቡራ ላለ ጆሆቫ አፕሬሌቬንታ ሳአዲ አልሐዱስ አላቦራ ባጃላ ቡራ ዲ ቦራ ላባጃላ ጋር ስለ ቦርዳ ተርጉምልኝ ይሄን። እሺ ተረጉምልሃለሁ። እንግዲህ ይሄ አሁን የሰማችሁት ልሳን የሚለው ምንም እንትን እንዳትል ማለት የሚያሳፍር ነገር የለውም። አንተ የፈለግከውን አይነት ትርጉም እንዳትጠብቅ ምተረጉምልህ እኔ በተማርኩት ወይንም በተረዳሁት ባለኝ ኤክስፒሪየንስ ነው ምተረጉምልህ እና እዚህ ጋር ምን ተሰሙት ልሳን ትርጉማ ወይስ መንፈስ ቅዱስ ሰጥቶ ነው? በል ተርጉምልኝ። ተምሬ ነው ማለት ትማራለህ። ልሳን መተርጎም ትምህርት መጣ እንደዛ የነቢያት ትምህርት ሰምቻለሁ። ሐዋርያው ዘላለም የተልእኮ ለትውልዱ ነቢያቶችን እንዴት መተንበይ እንዳለባቸው ሲያስተምር ሰምቻለሁ። የልሳን ትርጉማ መጣ? አይ እንትን የልሳን ትምህርት ተምሬ ነው ስለ ትምህርት ቤት ገብቼ ወደ ትርጉም ኮሌጅ ገብቼ ሰዎች ካሉ ሪከርድ ተደርጎ ለሌሎች ኦርቶዶክሶች እኮ መልስ እንዲሆን ሪከርድነቱ ምን ይሰራልናል? እኛ እንማማርበት እንጂ አሁን ጆሆቫ አላሐዲስ አላቡርዳ ጄሌ ቬሬ ቡራ ላባጃራ ላበረ ብሩ ላቦ ምትለዋን እሷን ተርጉምልን። ጆሆቫ ከሚለውን ጀምር። ያህዌ እኔን የፈጠረኝ እሱን እንድመስል ነው የፈጠረኝ። ነገር ግን ልጁን ከተቀበልኩ በኋላ በጣም ነው እማዝነው። ስለ ሁሉ ነገር ከልብ ነው ማመሰግነው ዶክተርዬ። አሁን 7 ሰዓት ሞልቷል። ወደ ስራ ልገባ ነው። 8 ሰዓት ላይ ስራ ስለምገባ ሁላችሁንም ወዳችኋለሁ። የምታስተላልፉት ነገር ካለ አስተላልፉ። ሚስተር ሰላም ብያለሁ። ተቡዬ እንዴት ነህ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? አለሁልሽ። እንዴት ናችሁ? እንትን ልበልህ፣ ይሄ ቅድም ማን ነገረኛ ነው ምናምን ያልከው ያስገባኸው ልጅ ትላንትና የፈለገን ፎቶንና የልደትን እንትን ብሎ አታስገባው እንትን ሪፖርት ሊያደርጉ ግቡ እያሉ ሲያወሩ ሰምቻቸዋለሁ። እና እናንተ ጋር የሚገቡት ሊወያዩ አይደለም፣ እየገባችሁ ሪፖርት አድርጉ ምናምን ነገር እንወያያለን ብላችሁ ምናምን ነገር እየተባባሉ የነ ልደትንና የፈለገን ፎቶ ለጥፈው ሲሳደቡ ነበረ። ትላንትና አይቻቸዋለሁ። እሺ ሚስተር ውዶች፣ ይሄን ከሰማችሁ የወንድሞቻችንን አካውንትን ኮፕሊንክ አድርጉ። እየገባችሁ ቪዲዮዎቻቸውን እየገባችሁ ኮፕሊንክ አድርጉላቸው። ቴሌግራም ግሩፕ ዮሐና ጀምረዋልና ዮሐናን የምታውቋት ሰዎች ካላችሁ ዮሐና በውስጥ አናግሯት። ስልክ ቁጥር አስቀምጣለች። ቴሌግራም ግሩፕ አላቸው። የማንን አካውንት ኮፕሊንክ እንደሚደረግ ለሁሉም ወንድሞች ዛሬ ከሌ ነገ ከሌ ከነገ ቀልድ የገባሽ የሚቀጥለው ሳምንት ቀልድ ይዘሽ የምታቀርበው አንቺ ነሽ ብሎ አህያን ያዛታል። ሳምንቱ እንደማይደርስ የለም ደረሰ። ሳምንቱ ሲደርስ
አህያዋ ቀልድ ልታቀርብ እንስሳቶች ሁሉ ቀርበዋል። አህያ ዘግይታለች። ከዛ ከሩቅ አህያዋ እያለች ትመጣለች። እያለች እየሳቀች ስትመጣ ሁሉም እንስሳት በጠቅላላ ፍንድቅ ብሎ ይስቃል። ፍንድቅ ብሎ ውድቅ ብሎ ይስቃል እንስሳቱ በጠቅላላ። ከዛ በኋላ ንጉሥዮ ማንበስ አልቻለም። ድክም ብሎ ሳቀ። እንዲህ ገና ሳትነግሪን እንደዚህ እያልሽ ከመንገድ ጭምር እየሳቅሽ የመጣሽውን ቀልድ እስኪ ንገሪንና ደግሞ በደንብ እንሳቅ ሲላት የሳምንቱ ዛሬ ነው የገባኝ አለች አህያዋ። ሳምንት የተነገራ ዛሬ ነው የገባኝ። ድንገት ስለዚህች ቤተክርስቲያን ዘግይታችሁ የምትረዱ ሰዎች ዛሬ እንዲገባችሁ ፈልጋለሁ። እንደ አህያዋም ዘግይታችሁ ከሆነ ዘግይታችሁም ከሆነ እውነተኛው መረዳት ያለበት ክርስቶስ ኢየሱስ በደሙ የመሰረታት አንዲቱ ሃይማኖት ኦርቶዶክስ መሆኗን እንድትረዱ ፈልጋለሁ። ለዚህም ነው አባታችን ዱቄት ሆነዋል ይላሉ የእናንተ አባት። ሶሪ እኔ አሁን ኦርቶዶክስ ነኝ፣ አባቴ አይደሉም፣ ኦርቶዶክስ ነኝ። ሶሪ የእናንተ ግን ሃይማኖት ከመሰረቱት ሰዎች መካከል ዋጋ ከፈሉ ከተባሉ አባት መካከል ፓስተር ታምራት ኃይሌ አንድ ቁና ወፍጮ ቤት ውስጥ ገብቶ ድቅቅ ብሎ እንደሚበታተነው ሁሉ የኛ አስተምሮ እንደዚህ ተበታትኗል። 47,000 ሆነናል ይላሉ። 47,000 ሆነናል። ሆነናል። ስለዚህ ልነግራችሁ የሚገባው አሁንም ውዶች እንድትመለሱ ፈልጋለሁ። ገብቷቸው ኦርቶዶክስ እንድትሆኑ ፈልጋለሁ። አሁን ከትችት ዓለም እንውጣ፣ ከብሽሽቅ ዓለም እንውጣ። አንዲት ሃይማኖት ወጥ የሆነ አስተምሮ ያለባት የቷናት ነው? የቷናት? አንዱ ወጥ የሆነ አስተምሮ ያላት እሷን መታችሁ እንድትካፈሉ ነው የምፈልገው። ከክርስቶስ ጋር ህብረት እንድታደርጉ ነው የምፈልገው። የክርስቶስ ኢየሱስን ትምህርት ህብረት ሳታደርግ ቀርተ የሉተርን ትምህርት ህብረት ብታደርግ አይጠቅምህም። የጆን ካልቪንን ትምህርት ህብረት ብታደርግ አይጠቅምህም። የሚጠቅምህ የክርስቶስ ኢየሱስን ትምህርት ህብረት ስታደርግ ነው። የምትድነውም የክርስቶስ ኢየሱስን ትምህርት ህብረት ስታደርግ ነው። በቃ አለቀ። በሰው የተጀመረ በሰው ይፈርሳል። በጃንሆይ ጊዜ የተጀመረ ልማት አሁን አለ የለም፣ ሰዎች ይጨርሱታል። ሲፈልጉ ደግሞ ያፈርሱ። ነግራችሁም ነገር ቢኖር አባታችሁን ስሙ። ዱቄት ሆነናል፣ ተበታትነናል ይላሉ። ይህን ውሸት እኔ አላወራው። እዚህ ላይ ስለመጡ ወንድሞች እግዚአብሔር ይመስገን፣ እየመጡም ስላሉ እህት ወንድሞቻችን እግዚአብሔር ይመስገን። በጣም ደስ የሚል ሳምንታትን ነው ያሳለፍነው። በቃ ሰዎች እየተጠመቁ ነው ያሉት። አሁን ሰዎች ስንል እኛ አንድ ሁለት እዚህ ሚዲያ ላይ መንጠራላችሁ ብቻ አይደለም፣ ራሳቸውን መግለጽ የማይፈልጉ ከእስልምና እየወጡ እየተጠመቁ ያሉ ክርስቲያኖች አሉ። ትናንትና ከእስልምና የወጣ ልጅ ተጠምቋል፣ እግዚአብሔር ይመስገን። ቀጥሎም እንደዚሁ ብዙ ሰዎች እየተጠመቁ ነው ያሉት። ስለዚህ እኛ ጋር በቀን 40-50 ሺህ ሰው ነው የሚመጣው፣ በቀን 500 ሰው ነው የሚጠመቀው፣ በቀን 500 እንደዛ አትበለኛው። ክርክር ውስጥ አንግባ። ሚዛን ላይ አናቅርብ። የኔ ይበልጣል ያንተ ይበልጣል፣ የኔ ይበልጣል ያንተ ይበልጣል የሚለውን ተወውና ትምህርቱ የቱ ነው የሚያድነው ነው። ትክክለኛው የመዳን ሃይማኖት ያለችው አይቷ ናት ነው። እሱ ላይ እናውራ፣ እሱ ላይ እንነጋገር። በተደጋጋሚ ነግራችኋል። ኦርቶዶክስ ጋር ገድል ያለው ለሃይማኖቱ የሚጋደል አባት ስላለ ነው። ፕሮቴስታንት ጋር ገድል የሌለው ለሃይማኖቱ የሚጋደል አባት ስለሌለ ነው። በቃ አለቀ። ስለዚህ የአባቶች ታሪክ ይጻፋል። በተደጋጋሚ ነግራችኋለሁ። ዋጋ ስለከፈሉ ሰዎች ቤተክርስቲያን ይሄ ተጠቅማባቸው ልክ እንደ ሸንኮራ አገዳ መጣ ምጥላቸው አይደለችም። አባቶች ዋጋ ከፍለዋል። እነዚህ ቅዱሳን ናቸው እናስባቸው ብላ ነው የምታስተምረው እንጂ እናምልካቸው ብላ አይደለም። ፕሮቴስታንት ጋርስ እንዳገዳ መጣ ተጠቀመበታለህ። ለምን ቢባል ሉተር የመሰረተው ከምንድን ነው ስትለኝ ከላቡ ነው።
ሉተር በላብ ክርስቶስ ኢየሱስ በደም ይለያያል። ለደጋግ ሰዎች በጣም ለሚወዷቸው ሰዎች ነፍሱን የሚሰጥ ሊገኝ ይችላል በስንት መከራ። የማይወዱትን የወደደ የሚጠሉትን የተቀበለ እንዲሁ በነፃ ለዓለም ሕዝብ ሙሉ የሞተ ክርስቶስ ኢየሱስ ነው። ስለዚህ ቤተክርስቲያን የተተከለችው በክርስቶስ ኢየሱስ ደም ላይ ነው። መዳናችን የመጣው በክርስቶስ ኢየሱስ ደም ላይ ነው። ስለዚህ ኦርቶዶክስ በክርስቶስ ኢየሱስ ደም የተተከለች ናት። መውረድ ያልከበደው ወርዶ በማህፀኑ አድሮ የተወለደ ድንቅ አባት አምላክ ነው ያለን ክርስቶስ ኢየሱስ። እንዲህ ብለን ነው የምንናገረው። ለስም አጠራሩ ክብር ምስጋና ይድረሰው። ነጠላ ስም የለውም። ድንቅ መካር ኃያል የጌቶች ሁሉ ጌታ የነገስታት ሁሉ ንጉስ ነጠላ ያልሆነ ድንቅ አምላክ ነው ያለን። በሰው አእምሮ ተገምቶ የማያልቅ ታስቦ የማያልቅ በሰው አእምሮ ማለት በሰው አእምሮ እንዴት ሰው እንዴት አምላክ ሊሆን ይችላል? አምላክ እንዴት ሰው ሆኖ ሊመጣ ይችላል? ብንገምተው በዚህ አእምሮአችን የማይመጣ ድንቅ አምላክ ነው ያለን። ይሄን ነው የምነግራችሁ። ጥያቄ ካላችሁ ፕሮቴስታንቶች እናንተን አስገባለሁ። በተለይ ይሄ ስድብ፣ ትችት፣ ክርክር ምናምን አይደለም የምፈልገው። ኦርቶዶክሳዊ መረዳትን ተረድታችሁ ለመመለስ የምትፈልጉ በዚህ አጋጣሚ ደግሞ መጠመቅ እንፈልጋለን ተመስገን በውስጥ አናግረን ካላችሁ የትም አገር መጥቼ እንድትጠመቁ የንስሐ አባት አስይዛችኋለሁ። ከንስሐ አባት መካከል የንስሐ አባቶቻችሁ በሚሰጧችሁ ቀኑና መሰረት ከቤተ ክርስቲያን ጋር ህብረት አድርጋችሁ እንድትመለሱ የምትፈልጉ ጴንጤዎች ካላችሁ በውስጥ መስመር ለእናንተ ጻፉልኝ፣ ለእናንተ መልሳለሁ። ደግሞ አንዳንድ ጥያቄ ኦርቶዶክስ ስለመሆን እቺ ብቻ ናት ጥያቄ ነበረችብኝ ካላችሁም ደግሞ ጻፉልኝ። የገባኝን ነግራችኋለሁ። ከኔ ባሻገር ደግሞ ወንድሞች ከኔ በተሻለ ደግሞ እንዲያስረዷችሁ ወደ እነሱ ኢንቫይት አደርጋችኋል። አሕዛብ ናችሁ ኢትዮጵያኖች እኔንም ጨምሮ። እሺ ኢትዮጵያዊ ነህ አንተ? አዎ። ኢትዮጵያዊ ነህ? አዎ አዎ። በጣም ጥሩ። ኢትዮጵያዊ ከሆንክ ያው የወንጌል አማኞች በክርስቶስ ኢየሱስ አምነዋል? ድንገት ድምጽ የተቆራረጠ ከሆነ ሼር እናድርገው አንድ ጊዜ። ሼር እናድርገው። እኔ ጋር የሚታየው 600 አይገርማችሁም? እና ተሙ በዛው ይለይልን ጥያቄውን። ልጁ የታሪክ ጥያቄ ነው። ታቦተ ጽዮን ኢትዮጵያ እንዴት መጣች ምናምን ከሆነ የታሪክ ጥያቄ ነው። ግን ቤተክርስቲያን ውስጥ ያሉት አገልግሎት የሚሰጡት ታቦታት ላይ ከሆነ ጥያቄው እሱን ይለያቸው። ለምን ቤተክርስቲያን አገልግሎት የምንጠቀምባቸው ታቦታት የአዲስ ኪዳን ታቦታትን ነውና ከብሉይ ኪዳኑ ጋር ስለማይገናኝ እሱን ይለይልን። ታቦተ ጽዮን ላይ ከሆነ ጥያቄው ግን ያው የታሪክ ምሁራን ናቸው የሚመልሱልኝ። እሱን አይደለም የጠየቅኩት፣ እጠይቃለሁ ነው። ታብታብ ይደረጋል። አንድ ጊዜ ታብታቡ 100 ይግባ፣ ሼሩም እንደዛው። አይገርማችሁም? እኔ ያ ሁሉ ነገር ስል ሼር እያደረጋችሁ መስሎኝ ነበር እና ሳየው ሼር አልተደረገም። ዲያቆን ሼር አልተደረገም።
ሼር ይደረግ። አንድ ጊዜ ሼር አድርጉት፣ ታብታብ አድርጉት። 100K ግባ ታብታብ ውዶች፣ ሼርም አድርጉት። አሁን አንተ ይሄ ነገር ቢመለስልህ ኦርቶዶክስ ነው የምትሆነው። ታሪካዊ ጥያቄ ሲመለስልህ ሌላ ነገር ወርቶ ተነስቷል። የኦርቶዶክስ ትምህርት ለምን ታዲያ ኦርቶዶክስ ለመጠመቅ የእውነት ነው እያወራሁ ያለሁት እና መጨረሻ ላይ ደርሻለሁ። ግን ምን አለ መሰለክ የኔ ጥያቄ የኦርቶዶክስ ጥያቄ ብቻ ሳይሆን ከእስልምና ውጭ ያሉ ኢትዮጵያ ውስጥ ያሉ ክርስቲያን የሚባሉት የሁሉም ጥያቄ ነው። ምክንያቱም እስራኤላውያኖች እና አሕዛቦች የሚባሉ ሁለት ኔሽኖች አሉ መጽሐፍ ቅዱስ ላይ በግልጽ የሚያሳይ ነው፣ የሚያሻማም አይደለም። እና ለአብርሃም የተነገረ የተስፋ ቃል አለ። ለአብርሃም የተነገረ የተስፋ ቃል ከ430 ዓመት በኋላ ግብፅ ውስጥ 400 ዓመት በባርነት የቆየ አንድ ኔሽን አለ። ይህ ማህበረሰብ ቀይ ባህር ተከፍሎለት ሲና ተራራ ላይ ዘጸአት 19 ላይ በሙሴ አማካኝነት ሰማይ ያለውን ስርዓት ምድር ላይ ለሙሴ አሳይቶት አሮጌ ኪዳን እንደተቀበለ እናያለን በግልጽና ኦርቶዶክስም የወንጌል አማኝም ደግሞ ተቀላቅሎባቸዋል የኦሪት ሕግና አዲሱ ኪዳን። ይሄ ስላልጠራ ለእኔ ትልቅ ጥያቄ ስለሆነ ነው የገባሁት ወደ አንተ። አይ ክርስቶስ ኢየሱስ እኛ አዲስ ኪዳን ልጆች ነን አይደል? ወይስ ታቦቱ ላይ ነው ጥያቄ? ታቦቱ ላይ ከሆነ ዶክተር ወይም ሌላ ሰዎች ይመልሱላል። እኔ ግን የገዛ ወገኖቹ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም የሚለውን እነግርሃለሁ። ክርስቲያን የተባልነው በክርስቶስ ኢየሱስ ነው። እሺ በቃ በውስጥ እናወራለን። እናንተ ለምን እንደሆነ ገብቷል። አሁን ሌላ ሀሳብ ውስጥ እንዳልገባ ፈርቼ ነው። አሁን ታሪካዊ ብቻ ከሆነ ተሙዬ እኔ ቤተ እስራኤላዊ ነኝ በአንድ በኩል እና ኦሪትን በደንብ አውቃለሁ። ኦሪትን በደንብ ስለማውቅ ታብታብ አድርጉት ወገኖች፣ እስኪ ሼር አድርጉልኝ። ፕሮቴስታንት ነኝ። ኢትዮጵያ ውስጥ ነው ተወልጄ ያደግኩት። ኦሪትን ታውቃለህ? ከአንድ አይሁዳዊ የትም ሀገር ተበትኖ ሲኖር በ8 ዓመቱ ኦሪት ወይንም ሕግ ትምህርት ቤት ይገባና ለ5 ዓመት በተከታታይ በ13 ዓመቱ ይጨርሳል። እና ኦሪት ይሄ ለሙሴ የተሰጠው 5ቱ መጽሐፍ በአጠቃላይ ብሉይ ኪዳንም ክርስቶስ ኢየሱስ መስቀል ላይ እስከተሰቀለ ድረስ ኢቭን ኢየሱስ 103 ዓመት ሲያገለግል ማቴዎስ 15:22 ላይ ካየክ አንድ ከነናዊ ሴት ልጄን አድንልኝ ስትለው ኖ እኔ ላንቺ ያልመጣሁም ይላል። እና አሕዛብ ኢትዮጵያውያኖች የሉበትም። ከዘፍጥረት እስከ መስቀሉ ድረስ ኢትዮጵያውያኖች የሉበትም። ኤፌሶን 2 ከ10 ጀምረ ስታነብ እናንተ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት በእስራኤላውያኖች ማለት ነው ያልተገረዛቸው የተባላችሁ እያለ በደንብ ይናገራል። እና በክርስቶስ ኢየሱስ ስጋ በክርስቶስ ኢየሱስ ደም ኢትዮጵያኖችም የእግዚአብሔር ልጆች ሆነናል። ምንም ጥርጥር የለውም። ስለዚህ አሁን አይሁድ የለም፣ ሮም የለም፣ አሕዛብ የለም፣ ጨዋ የለም፣ ሴት የለም። ትክክል ተቋረጠ። አሁን የለም መስቀሉ ላይ ምንም ጥርጥር የለም። በተለይ እናንተ ርቃቸው የነበራቸው አሕዛቦች፣ ኢትዮጵያውያኖች፣ ፍልስጤሞች፣ ሱዳኖች፣ አሜሪካኖች ከእስራኤል ውጭ ያለው ማህበረሰብ በሙሉ ሰው የመሆናችን ሚስጥር ክርስቶስ ነው። ከዛ በፊት እንደ ርኩስ ነው ኢትዮጵያውያኖች የሚታዩት። ጣዖት አምላኪ ናቸው፣ ኃጢአተኛ ናቸው፣ ያልተገረዙ ናቸው፣ ኪዳን የሌላቸው ናቸው፣ ሸለፈታም ናቸው። አሁን ምንድን ነው ጥያቄ? ዋና ጥያቄ ኢትዮጵያውያኖችና እስራኤላውያኖች ተቀላቅለዋል፣ ወይም ኦሪትና ሕግና እስራኤላውያኖች ተቀላቅለዋል። ፕሮቴስታንቱም፣ ኦርቶዶክሱም፣ ካቶሊኩም ሁሉም ነው ጥያቄ። ይሄን አይነት ጥያቄ በውስጥ እናወራለን። ጽፍልህና ስልክ አስቀምጥልሃለሁ። እንደዚህ እናድርግ ዳንዬ። ኦኬ እሺ፣ እንደዚህ እናድርግ። ስልክ አስቀምጥልኝ። ታሪክ ላይ የምትል ከሆነ እዚህ ጉዳይ ላይ ዶክተር ሮዳስን ማገናኘ ይመስለኛል በስልክ ለምን ቢባል እዚህ ሀሳብ ላይ ድንቅ የሆነ ጥልቅ እውቀት አለው፣ ሲያስተምርም አውቃለሁ። እና
ታሪካዊ አመጣጥ ለሚባል እኔ ቤተ እስራኤላውያንን በጣም ነው የምወዳቸው። አንዲት እህት ነበረችኝ ኢብራሂት ታወቃት ታውቃታለህ? አዎ ኢብራሂትን በጣም መወዳት እህቴ ናት። ልክ እኔ ኦርቶዶክስ ስሆን ነው የዘጋችኝ እኔን የማታናግረኝ እና ብዙ ታሪኮችን ከእስራኤል ጋር በተያያዘ ብዙ እንትኖችን ታስተምረኝ ትነግረኝም ነበር እና እዚህ ሀሳብ ላይ ሞር እሱ ቢመልስልህ አሪፍ ነው፣ ለአንተም ለተሻለ መውቃት ነው። ፕላትፎርሙ ላይም ደግሞ አሉ እነሱንም አገናኛለሁ። ግን ይህንን ነገር መልሰውልህ ትክክለኛና ቀጥተኛ አስተምህሮ አላት ብለህ ነው ተሙዬ ማለት አንተ በደንብ ባይብልን ታውቃለህ ብዬ እረዳለሁኝ። እና የዘላለም ሕይወት የሚገኘው በሃይማኖት ነው ብዬ አላውቅም፣ በተቋም አይደለም። የዘላለም ሕይወት የሚገኘው በልጁ በክርስቶስ ኢየሱስ እንደሆነ ነው የማምነው። ኦርቶዶክስ ተዋህዶን ግን በጣም እወዳለሁ። ያደግኩበት ማህበረሰብ እንደ ተቋም እኮ ለምን መሰለህ አሁን ላልከው ነገር ስለ ታሪኩ ቃል ገብቼልሃለሁ። ስልክ እንዳስቀመጥክ ወዲያው ነው ማገናኘ። አሁን ደግሞ በቃ እንምጣ። አሁን እዚህ ጋር ነው ገብቷል። ኦርቶዶክስ ለመሆን አሁን ቤተ እስራኤላውያኖችም ኢየሱስ ክርስቶስን ካላመኑ አይድኑም አይደል? እኛ የቃል ኪዳን ልጆች ነን። የቃል ኪዳን ልጆች እኔ ቤተሰቦች አያምኑም ኢየሱስ አልመጣም ብለው የሚያወሩ እንዳሉ ታውቃለህ? ቤተ እስራኤሎች እኛ ቤተ እስራኤሎች ነን፣ ድነናል፣ ችግር የለውም። እኛ የቃል ኪዳን ልጆች ነን፣ በክርስቶስ ኢየሱስ ድነናል፣ ብናምንም ባናምንም እንድናለን፣ መንግስተ ሰማያትን አናጣም ብለው የሚያምኑ ናቸው። ግን ምን ልልህ ፈልጌ ነው፣ ሃይማኖት አንተ አለህ። ሃይማኖት ስለሚያድን መሰለኛል ፕሮቴስታንት የሆንከው ወይስ ለምን ፕሮቴስታንት ሆንክ ከቤተ እስራኤል? ለምን እንደሆንኩ ታውቃለህ? ኦሪት ላይ ብዙም ይሄ ብሉይ ኪዳን የሚባለው መጽሐፍ ላይ እነሱ በጣም እንትን ስለማይሉ ይቀርባሉ በሚል ነው የሆንኩት እንጂ በሌላ አይ የሚቀርበው ለብሉይ ኪዳን መቀርበውማ የኦሪት ህግን ይዛ የመጣችም ኦርቶዶክስ እሱን ተውኩት። እኔ ኦሪትን ሙሉ በሙሉ ተውኩት። ኢየሱስ ይገባኝ አልመጣም ብዬ ነበር ማምነው። ያው በግልጽ ስለምታውቅ እስራኤላውያኖችን ቤተ እስራኤላውያኖች ክርስቶስ ኢየሱስ አልመጣም ብለን ነው የምናምነው፣ ወይንም አዲስ ኪዳን ገና አልመጣም። ትክክል። እኔ ደግሞ ባይብልን ሳነብ ክርስቶስ ኢየሱስ እንደመጣ የመንግስት ወንጌል የሚባለውን 3 ዓመት ተኩል እንዳስተማረ በመስቀል ላይ እንደተሰቀለ ይሄ ሲገባኝ ፕሮቴስታንት ሆንኩና ብዙም አይደለሁም። አሁን ፕሮቴስታንት ነኝም ለማለት እውነት ለመናገር ተሜ አይደለሁም። ማለት ክርስቲያን ነኝ፣ በክርስቶስ አምናለሁ። እንደ ተቋም ኦርቶዶክስ ደስ ትለኛለች፣ እወዳታለሁኝ። ብዙ ነገር አለ፣ ቋንቋ አስተምራናለች፣ የብዙ ነገር ምንጭ ናት፣ መገኛ ናት። በጣም የምወዳት የማከብራት ናት። አልቃወማትም ልልክ ነው፣ ደጋፊ ነኝ። ተሙ አንድ ጥያቄ ስለፈጠረብኝ ነው። ተሙዬ አንድ ጥያቄ ስለፈጠረብኝ ነው። ምንድነው ኦርቶዶክስ ለመሆን እየጠየቀ ያለው ከኢትዮጵያ ጋር የተያያዘ እሺ ዶክተር ትቀጥያለሽ? 2 ደቂቃ እና ኦኬ ኦርቶዶክሳዊነትን ከኢትዮጵያ ጋር እንደዛ አይደለም ሰፍተን ያየኸው ወይ? ለዛ ነው ኦርቶዶክስ ለመሆን ኢትዮጵያ የሚለውን ጥያቄ ያነሳው። እንደዛ ሳይሆን ኢትዮጵያ ማለት ፍልስጤም ናት፣ ማለት አሕዛብ ናት። ኢትዮጵያ ከሌላው ሀገር የምትሻል አይደለችም። የተከበረ ኪዳን ያለው ከኦርቶዶክስ አሁን እሱን ተው። የኢትዮጵያ ኢትዮጵያ የሚለው አሁን እውነት ይችንስ ኢትዮጵያ ነው ወይ? ሌላ ጥያቄ ረጅም ስለሚፈጭብን ታሪክ ስለሆነ ሌላ ጊዜ እንነጋገራለን። የኔ ጥያቄ ግን ተሙዬ ከገባ ማኪ ቅርታ እንዴ ማኪ ሚዩት አድርጊ ወይ ማኪ የሚል አካውንት ተሜዬ በውስጥ ስልኬ ላስቀምጥልህ። ማንንም ቆይ ቀጥሉ። ከዶክተር ጋር አሪፍ ይዛችኋል። ከይቅርታ ጋር ሞዴሬተሮች ማንንም ሰው እንዳታስገቡ፣ እኔው ራሴ ነው የማስገባው። የምፈልገውን ሰው ማስገባው እንዲ ስለሆንኩ እየገቡ የሚበጠብጡ ሰዎችንም ማንንም አልፈልግም። ከክርክር ዓለም ነፃ መውጣት ስለምፈልግ እና እንደዚህ ሰዎችን አታስገቡ። ቀጥይ ዶክተር። አሁን ያው ወንድም የምን መሰለ ኢትዮጵያችን ናት ወይ መጽሐፍ ቅዱስ ላይ ያለችው አሁን ያለችው ናት አይደለችም? እሱ ሌላ ታሪክ ውስጥ ነው የምንገባው። ነገር ግን እስራኤል ልጆች ወይ ለእኔ እንደ ኢትዮጵያ ልጆች አይደላችሁም ምን እያለን መጽሐፍ ቅዱስ
የሙሴ ሚስት ኢትዮጵያዊ ሆና ኢትዮጵያ እርኩስ ሕዝብ ናት ልትል አትችልም። የኢትዮጵያዊ ጃንደረባ ሐዋርያት ሥራ ምዕራፍ 27 ላይ ወደ ኢየሩሳሌም ሊሰግድ ሄደ እየተባለ የኢትዮጵያዊ እንትን ነው የንግስት የህንደኬ ገንዘብ ያዥ የነበረው ወደ ኢየሩሳሌም ሊሰግድ ነው ሄደው እና ኢትዮጵያውያን ጣዖት አምላኪ አልነበሩም ለማለት ነው። ይሄ ያው ሂስትሪ ነው፣ ከሃይማኖታችን ጋር ዳይሬክት ኮኔክሽን የለውም። ኦርቶዶክስ ለመሆን ከኢትዮጵያ ጋር ተያያዥ ጥያቄዎችን ጥያቄ ሊሆኑብህ አይገባም። እንደ ሂስትሪ ግን ልትጠይቅ ትችላለህ። ኦርቶዶክስ ላይ በመሰረታዊ በዶግማዊ አስተምህሮ ጥያቄ ካለህ እንዲሁ ተሙጋም ስለ አዲስ ኪዳን ታቦትም ጥያቄ ካለህ መጠየቅ ትችላለህ። ለምን የአዲስ ኪዳን ታቦት የኢትዮጵያ አይደለም። የአዲስ ኪዳን ታቦት ከጥንት ጀምሮ ቤተክርስቲያን ስትመሰረት ከኢየሩሳሌም ጀምሮ የነበረ ቅዱስ ቁርባንን የሚፈትቱበት ኦርቶዶክስ ቤተክርስቲያን በተስፋፋችበት ሁሉ ያለ እንዲሁም በጥንታውያን ቤተክርስቲያናት ሁሉ ካቶሊክን ጨምሮ ቅዱስ ሥጋውን ቅዱስ ደሙን የሚፈትቱበት ነው አዲስ ኪዳን ታቦትና ከኢትዮጵያ ጋር የሚያገናኘው ነገር የለም። ከዛ አንጻር ነው ወንድሜ። እሺ ደስ ይለኝ ማለት አሁን የተነሱም ኢሹዎች በእርግጥ በጣም ብዙ ጥያቄ ወይ ከይቅርታ ጋር የዶክተርን ሀሳብን በትክክል ከተረዳኸው ክርስቶስ ኢየሱስ ሶሪ መጽሐፍ ቅዱስ ራሱ እናንተ ኢትዮጵያውያን ለኔ እንደ እስራኤል ልጆች አይደላችሁም ወይ ሲል ኢትዮጵያውያን የተረገሙ ናቸው ማለት ነው። እንደሱ ከሆነ በዙር እኮ እስራኤላውያንም የተረገሙ ነው የሚሆኑታል። የዶክተር ሀሳብ ያ ነው። እኔ ዝም ብለን እንለፈው በሚል ነው ያለፍኩት የነበረው። እዛ ላይ ሀሳብ ስጥበትና ወደ አስተምህሮ ነው። በጣም በኮታ ትንሽ የሆኑ እስራኤላውያኖች 12 ነገድ የሆኑና ሰፊው የዓለም ህዝብ ሁለት አይነት ህዝቦች ናቸው፣ አህዛብ የሚባል እና እስራኤላውያኖች የሚባል። ሮሜ 9:4 ላይ በደንብ እንደሚናገረው እነሱ እስራኤላውያኖች ናቸው። ልጅነት ለእስራኤል የተሰጠ ነው። ክብር ለእስራኤል የተሰጠ ነው። ኪዳን ለእስራኤል የተሰጠ ነው። የመቅደስ ስርዓት ለእስራኤል የተሰጠ ነው። የህግ መሰጠት ኪዳን፣ እነዚህ ሁሉ ለእስራኤል የተሰጡ ነው ይልና አባቶችም አብርሃም፣ ይስሐቅ፣ ያዕቆብ ለእስራኤላውያኖች ናቸው ይልና ከነርሱም ክርስቶስ መጣ ይላል መጽሐፍ። ስለዚህ ሲና ተራራ ላይ ቀይ ባህር ተከፍሎለት ሲና ተራራ ላይ የወጣው ኔሽን እስራኤላዊ የሚባለው 40 ዓመት በባርነት ተገዝቶ የነበረ ማህበረሰብ ህግ ተሰጥቶታል። አሮጌ ኪዳን የሚባል እኔ እስከ ቅርብ ጊዜ ዓመት ድረስ የኔ መጽሐፍ ነው ብቻ ብዬ ስከተለው የነበረው መጽሐፍ አሮጌ ኪዳን፣ የማይጠቅም ኪዳን፣ ጥቅም የሌለው ኪዳን፣ በአዲስ ኪዳን የተተካ ኪዳን። እነዚህ ላይ የመቅደስ ስርዓት አለ፣ ታቦት አለ፣ ጽላት አለ፣ በጣም በርካታ ነገር አለ። አሮጌው ኪዳን ክርስቶስ ኢየሱስ መጥቶ በመስቀል ላይ እስከተሰቀለበት ሰዓት ነው። ምሳሌ መቅደስ ስርዓት አሁን አለ ኦርቶዶክስ ውስጥ። መቅደስ ስርዓት ኢትዮጵያ ኦርቶዶክስ ብቻ ውስጥ ነው ያለው ወይስ በመላው ዓለም ባሉ ጥንታዊ ቤተክርስቲያናት በሙሉ አለ? ሐዋርያት ከነበሩበት ዘመን ጀምሮ ለምሳሌ ስንት አብያተ ክርስቲያናት አሉ? ለምሳሌ ከ451 በፊት ቤተክርስቲያን አንዲት ነበረች አይደል? ካቶሊክ ኦርቶዶክስ ተብላ አልተከፈለችም አይደል? ክርስቲያን ተብለው እሱንም እምነታቸውንም ኦርቶዶክስ ብለው ሰይመው ነው የሚንቀሳቀሱት አንዲት ቤተክርስቲያን ብለው። ያቺ ቤተክርስቲያን መቅደስ ነበራት አልነበራትም? አልሰማችኝም ማለት ነው። ኢቭን ክርስቶስ ኢየሱስ የመጣው ለእስራኤላውያኖች ነው እንጂ ለአህዛብ አልመጣም። እኔ እያልኩሽ ያለው ዳን የላቸውም። ኤርምያስ 31:31 ዕብራውያን 8:8 በደንብ ማየት እንችላለን። ሀሳብህን አንድ ቦታ መሰብሰብ ትችላለህ ወንድሜ። ምን እያለ ነበር? እስራኤላውያን ሁሉ ይድናሉ በክርስቶስ ባያምኑም ብለህ ነበር አይደል? እሱን ለማስረዳት ነበር ሮሜ 11 ያመጣው። 26 ላይ ምን ይላል? የሚድነው ኃጢአተኝነታቸው ሲወገድላቸው ነው አይደለም? እዛው ላይ የሚለው እኮ ተወገደላቸው። ኃጢአተኝነታቸው ምን ሲሆን ነው የተወገደላቸው? ያላመኑት ኃጢአታቸው ተወግዶላቸው ጋር የምገባው ኪዳን ይሄ ነው አለና 28 ላይ በወንጌል በኩል አሁን ሚዩት እናንተ ጥላቶች ናቸው። በወንጌል በኩል ስለ አሕዛብ ጥላት ተም ቀድሞ 31 ነው። በደንብ አስጠጊ። ሁሉም ይመልከቱት፣ አሳያችሁ። ለሁሉም 30 እና 31 አሳይልኝ። እናንተም አሕዛቦች ማለት ነው። እናንተም ሲል ቀድሞ ለእግዚአብሔር እንዳልታዘዛችሁ
እናንተ አልታዘዛችሁም ነበር ለእግዚአብሔር። አሁን ግን ካለመታዘዛቸው የተነሳ ምህረት እንዳገኛቸው። ምህረት የሚገኘው ለካ ካለመታዘዝ ነው። ስለዚህ አሕዛቦች ቀድማቸው ለእግዚአብሔር አልታዘዛችሁም፣ የእግዚአብሔር ልጆች አልነበራችሁም። ካለመታዘዛቸው የተነሳ ዛሬ ምህረት አግኝታቸዋል። 31 ነው እንደዛ እንዲሁ 31 ላይ እንደዛ አይልም። ይሄውልህ ሚውት አድርገው አንድ ጊዜ በቃ አንዴ 30 እንዲሁ በተማራችሁበት ምህረት እነርሱ ደግሞ ምህረቱን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም። ሚውት ታደርገዋለህ። 31 ላይ ደግሞ አንብበውና ሚውት አድርገው በተማራችሁበት ምህረት እናንተ አሕዛቦች በተማራችሁበት የሚለው 31 እንቀጥለው። ቆይ ይሄ አለባብሰን አናልፈው። እናንተ 30 የተናገረ ያለው እግዚአብሔር ቀድሞ ነው የሚለው አንዴ